እዚህስ ኖረሽ መች አገባሽ ፍሬገነት? ወንድ አግኝቼ አገባለሁ ማለትም እኮ ትልቅ ተስፋ ነው። ማግባት ካለብኝ ደግሞ ከመሃል ከተማ መውጣት የለብኝም አማረ። ወንዶች የሚንቀሳቀሱበት አካባቢ መቆየት አለብኝ ነው ማለት። ይሄን ያህል ወንድ በጣም ያስፈልግሻል ማለት ነው? አይ እንግዲህ ግልጽ ሆኜ ስለነገርኩ ነገሩን በሌላ አታርጉም። ወንድ ሳይሆን ባል ነው የምፈልገው አልኩ። አብራችሁ ከሄድኩኝ ባል የማግባት ተስፋዬ ያከትምለታል በቃ። ስለዚህ አብራችሁ አልሄድም ነው ማለት። ወስኛለሁ በቃ አታስጨንቀኝ አማረ። ወሰንሽ? አዎ ወስኛለሁ። ይሄን ያህል ደግሞ ክፉ አታድርገኝ እንዴ። እዚህ የሚያገባኝ ቢጠፋ የሚያዋራኝ ሞልቷል። እዚህ እኔ ባላገባ ሴቱ ሲያገባ ያለውኝ እጽናናለሁ እንዴ። ጠፋፍ እንዳልኩ ኖሬ እንድሞት ተፈርዶብኛል። ይሄን ያህል ምንድነው እሱ? ምን በበደልኩ ነው ቆይ እንዲህ ከከተማ ወጥቼ ምሽቀነጠረው? ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ክፍል 4 ሜድና አካሄድ። ሜድና አካሄድ እኔ ሕፃን ልጅ ሲያለቅስ ሰምቻለሁ። ያመኛል። አይ ቆጠን በላ ማለት ድላይቲ ድላይቲ በእናትህ ዝም በይሽ። የሚበላ ነገር ስጧት ዝም ካለች። ለመሆኑ ቁርስ በልታለች? እኔ እንጃ። እሺ ወተት ነገር ሂጅ አምጪላታ። አፏን በህል ካላስያዝን መቼም በለቅሶ ልደፋን ነው ዛሬ። እንደምንም አድርጋችሁ አፏን አዘጉል። ማን ላይ ታልቅስ ታዲያ? አባቷ ላይ ካላለቀሰች አንተ እኔስ ማን ላይ ላልቅስ እንዴ? ከ2 ዓመት እስከ 4 ዓመት ያሉት የዚህ ቤት ነዋሪዎች የሚያለቅሱት እኔ ላይ ነው። እኔ ማን ላይ ላልቅስ እስቲ ንገሪኝ። አማር አደራህ እኔ ላይ እንዳታለቅስብኝ። ይሄው አንተን ከወለድኩበት ሰከንድ አንስቶ ላለፉት 49 ዓመታት እንዳለቀስክብኝ አለ። የቤተሰብ ኃላፊ እኮ ነህ። አድገሃል። አሁን ከኔ ላይ ወረድ በል እስቲ። አንቺ እናቴ ላይ ካላለቀስኩ ታዲያ የት ሄጄ ላልቅስ? ጡት ልስጡ ምናው ተነሽ በአባቱ ወንድ አይደለም እንዴ አንተ? እንደዚህ መልፈስፈስ አንቺ ደግሞ ምን ቆመሽ ታያለሽ? ወተቷን አምጪላት አላልኩሽ? ወተት የለም አያትሽ። እንዴት የለም? የተኮናተርነው ነበር ወተት ቤቱ ፈረሰ። ያው እኛም ቤቱ ፈርሶ መሄዳችን ስለማይቀር ብለን ባለላስኩ ነበር የምንገዛላት አያቴ። እንደው ተኖሮ ተሞታል እናቴ ነው እንዲህ ዝርቅ ካላችሁት ለምን ሄደሽ ገዝተሽላት ነይ? ብር ስጪኝ ነው አባትሽ አለ አይደለም ወይ? እሱን አትጠይቂውም ወይ? እያለቀሰ እንዴት ልጠይቀው? እኔ ያለችኝን አራግፌ እሰጥሻለሁ። እንኳን እንዲህ አንቺ ፊቱን ለቅሶውን ጀምሮት ያን ቤቱን መስራት ከጀመረው ወዲህ የገንዘብ ወሬ ሲነሳበት እንባው ነው የሚቀድመው እሱ። አልቅሶ ይለይለትና በኋላ ሂሳቡን ተሳስበን እንቀበለዋለን። ስንት ብር ልስጥሽ? 10 ብር። እንዴ ኧረ እኔ 10 ብር ማካለች። ግማሹን ግብላታ። ግማሹ እኮ ነው 10 ብር አያቴ። እንኳንም ወተት ከመጠጫ እድሜ የተላለፍኩ ነው። ለዛሬ ወተት ባትጠጣ ትሞታለች። አትሞትም ግን ምን ትጠጣ? ሻይ አፍላታ። ሻይ ቅጠል የለም። አይ 15 ብር አውጥቼማ ሻይ ቅጠል አልገዛም። አይ ምን ነው እንግዲህ ውሃ ትጠጣ። ውሃ ጠጥታሽ ምን ትብላ? እኔ ምን አውቃለሁ ምን እንደምትበላ እንዴ? ይሄ አባቷ ላይ አይደለም ወይ? አብራት ከሚያለቅስ መቼም አንድ ወልዷታል። ያደረገውን አድርጋት ጠይቅ። አባዬ አባ እባክሽ እኔም ላልቅስ እንዴ? ናት እናቴ ነሽ እንዴ? ይሄ ቤት እንዴት ተንበጫብጫል ባካችሁ። ዋጫት ብዬሻለሁ ዛሬ። አንዲት እንባስ ወጣሽ ሊና ይው ይዝም በላ አንተ ደግሞ አማረብኝ ብለን አትናፈረቀው ጥረግምባል ይፍጥህንም ሰው ብሎ አምጦ አልቃሽ ወልደን ባካችሁ። በል ብር ስጣት። ለልጅቷ የሚበላ የሚጠጣ ነገር ትግዛላት።
እንቺ ሰላም አንድ ብስኩትና የሆነ ጁስ ነገር እሷ መሆኑ ነው። እስከዛ ፍሬ ገነት ትመጣ ይሆናል ብዬ ነው። እሷ ናት ሁሉን የምታውቀው። ለመሆኑ ፍሬ ገነት ተብዬዋ የት ሄዳ ነው? እዚህ ነኝ እዛ ነኝ ሳትል ጠዋት በጠዋት ሄደች። እኔም ሄድኩ። እንዴ እስካሁን ቆመሻል እንዴ አንቺ ወሬኛ? አቤት የኔ ልጅ እንደው ዝም ብዬ ሳይ ምንም አላማረብህ። እንዴት ያምርብኛል እማዬ። ሚስቴ እኮ ከጎኔ የለችም። እሷ ባለመኖሯ ነው ቀን የጎደለብኝ። እሷ ስለሌለች ሳይሆን እሷን ያገባለት ነው ቀን የጎደለብህ አንተ። ዛሬ ስለ እሷ ምንም እንዳትይኝ እማዬ። ምንም ትሁን ምን ወድጃ ግብቻት ልጆች ወልዳልኛለች። እሷ እያለች ደግሞ ምንም የጎደለብኝ ነገር አልነበረም። ልጆቹንም ትምህርታቸውንም ቤቱንም ሁሉንም ተሸክማ ሊኖራለች። እሷ ከሄደች ወዲህ ነው ሰማይ የተደፋብኝ። በልሽ እዛው እንደ ፍጥርጥር የለቅሶን ብቻ እንዳትጀምረኝ። ይኸው እሷ ከሄደች ወዲህ ቤቱንም ማስተዳደር አቅቶኛል። ልጆቹም ከቁጥጥር ውጭ ሆነው። ልጆቹ ድሮም ከቁጥጥር ውጭ ናቸው። እግዚአብሔር ነው ልጅን ባርኮ የሚሰጥህ። እሱ ካልባረካቸው እንደዚህ ነው መጨረሻው። እናታቸው ተረጋግታ ትምህርቷን እንድትማር ብዬ አንድም ቀን ችግር እንዳለ ነግሬያት አላውቅም። ግን አልቻልኩም። ይህን ቤት ማስተዳደር እኮ ውሃ በመዳፍ ጨብጦ እንደመያዝ ነው የሆነብኝ። ውሃ በመዳፍ ጨብጦ መያዝ ይቻላልማ? አይቻልም። ውሃው ባገኘበት ቀዳዳ ሾልኮ ይፈሳል። ባዶ እጄን ይዤ እያጨበጨብኩ ንገራታ። ታዲያ ትዳር አይደለም እንደያዛችሁት? በአንድ እጅ እንዳታጨበጭብ አብራችሁ እንድታጨበጭቡ መስሎኝ የተጋባችሁት። እንደ ተጋገዙ እንጂ። 1 ዓመት ነው የቀራት። በእኛ ምክንያት ልቧ ተከፍሎ እንድትጨነቅ አልፈልግም። ትምህርቷ ላይ እንድታተኩር እፈልጋለሁ። ስራ እንደለቀቅኩ አታውቅም። ቤታችን ለልማቱ ተነሽ ሆኖ ሰፈር እንደምንለቅ እንኳን አልነገርኳት። ያማረ ምንም አላማረብህም ያልኩ እኮ ለዚህ ነው። የሚደበቅና የማይደበቅ ነገር ለይተህ አታውቅም። ዋና መነገር ያለበትን ጉዳይ ለራስ ይዘህ ወንዶቹ የሚደብቁትንም ባህል በአደባባይ ትረጫዋለህ። ወቀሳሽን ተይኝና ዝም ብለሽ እስቲ አዳምጪኝ እማዬ። ለአንቺ ካላወራው ታዲያ ለማን ላውራ? እሺ አውራ። መቼም ፈርዶብኛል፣ እሰማሃለሁ። ባገኘው ቁጥር ይሄንን ነው የምትነግረኝ ብዬ እኮ ነው። አሁን የበጠበጠኝ የዚህ የቤት ስራና ዕቃ ማጓጓዝ ነገር ነው። እንዴት አድርጎ በጠበጠ? ምኑን ከምኑ እንደማደርገው ጨነቀኝ። ያንን ቤት ልስራ ወይስ ይሄንን ቤት ልልቀቅ? ለልጆቼ ብስኩት ስገዛልዋል ወይስ ከብት እንደሚጠብቅ እነሱን ሳግድልዋል? ስራ ልፈልግ ወይስ ሰፈር ለሰፈር ንግግር ሳደርግልዋል? በል የኔ አማረ፣ ከዚህ በላይ ምሬትህን ካወራህልኝ ደሜ ከፊልና እኔን ሐኪም ቤት ይዞ የመሄድ ስራ ደግሞ እንዳይደረብብኝ። እሺ ምን ትመክሪኛለሽ? እውነት ልምከርብል ምክሬን ትቀበላለህ? ሸክሜን የሚያቀልልኝ ከሆነ አይኔን አላሽ ምከሪ። እድላዊትን ስጠኝ። ወሰጃት። ኧረ እድላዊትን ልውሰዳት? ፈቃድክ? የት ነው የምትወስጃት? ላሳድጋት ነው። አሳድገሻትስ የኔ ልጅ ትሆናለች? እንዴት አይነት ጥያቄ ነው ይሄ? ግርግሩ እስኪያልፍ እኔ ጋር ትቀመጥ ነው የምትይው? አይ ከሰጠ ነው። የምን አሳይቶ መንሳት ነው? ግርግር ኖረም አልኖረም የኔ ልጅ ሆና አንተን እንዳሳደግኩት ታሳድጋታለሁ። ብቸኝነቴን ታስረሳኛለች፣ አድጋ ትጦረኛለች። የኔ ልጅ ትሆናለች። አንተም ልጄን ብላ አትጠይቅም። ምኑም አልገባኝም። አይ ምን ነው ተይነሽ? በቃ ሁለተኛ ላትጠይቀኝ ፈርመህ ትሰጠኛለህ። እንዴ ልጄ እኮ ናት። ለእኔም ልጄ ናት። እኔ ምን ሆንኩና ነው ልጆቼ ተበታትነው የሚያድጉት? አልቻልክበትም እኮ አማርዬ። እነሱ ተበትነው እንዳያድጉ ብለህ አንተ እኮ ተበትነሃለክ። በፍጹም የማይሆን ነገር ነው። በደንብ አስብበት። ሰው ልጁን እንኳን ለገዛ ስጋው ለእናቱ ይቅርና ለፈረንጅ አሳልፎ ይሰጥ የለም እንዴ? በፍጹም አላደርጉም። ሐረግ ምን ትለኛለች? እስኪ እንደለመድከው አትንገራታ። ተመልሳ ስትመጣስ ልጄን የታደረግካት ብትለኝስ? እናት ስላልነበራትና እናቴ ያስፈልጋት ስለነበር ለእናቴ ሰጠኋት ትላታለህ። ደግሞ የት ያሳደገቻትን ነው? ገና በ6 ወር አይደለም እንዴ ጡቷን ሰባስባ እማራለሁ ብላ ጥላት ሄደችው። አቤት ጭካኔዋ፣ አቤት አጨካከሯ። ብቻ ለማንኛውም
ሐረግ ያኔ ከመጣች እድላዊት አድጋ እኔን ለምዳ ትቆያታለች። ነይ ብትላትስ መቼሽ ትላታለች። የታውቅሽና ነው የምትላት። አይቻልም። ሰው ጥያቄ ሲጠይቅ አይቻልም አይባልም። እንዱ ስንቱን አስተምሬ ዘልቀዋለሁ። ቆይ ላስብበት ይባላል። አላስብበትም። ታስብበታለህ። በደንብ አውቃለሁ። ምንም ቢሆን እናት ነኝ። እንደ ውስጥ መዳፌ ነው የማውቀው። ማታ 4 ይዤላችሁ እመጣለሁ። መልስን ያኔ ትነግረኛለህ። አልነግርሽም። እንደዛ ከሆነ ሁለተኛ እኔ ላይ ታለቅስና ይኸው ሁለተኛም አላለቅስም። አላለቅስም። ምን ያስለቅሰኛል? እሱ ለእኔ ለቴነሽ ብለህ ስታለቅስ ደ ምን ነው ወደዛ ወለድኩ እንጂ ወለድከኝ መሰለህ? እኔ እኮ ያገዝኩ መስሎኝ ነው እንጂ አንተ አለቀስክ ብዬ ነጠላ ጣጥዬ ለቅሶ ልቀመጥ ነው እንዴ? በል እኔ እሄድልሃለሁ እናቴ። በሩን ከውስጥ ዝጋውና ከልጅ ጋር እዛው ተነፋረቁ። ኧረ በቃኛውንስ ምኑ ነው የሚበቃሽ? ፍራፍራ አንዳንዴ በዋልድባም ይዘፈናል ይባላል። ግን ለምንድን ነው እንደዛ የሚባለው? አይገባኝም። ቢገባኝ እንጂ ኧረ ወደዛ ብዝት ሲልብኝስ እንደዚህ ብርችንችን ለማለት ነው እንጂ። ዛሬ እንዴት ነው ነገሩ? ያለ ልማድሽ በስነ ስርዓት ካፌ ቀጥረሽን እኛ መጋበዝሽ ሳያዝ የሆነ የወንሹ ነገርም አለ። አንዳንዴ እንደዚህ ከቤት ወጣ ማለት አያምራችሁ? ሁሌ ስለሚያምረን ሁሌ ነው የምንወጣው። ኧረ ካፌ መግባት ነው የምላችሁ። ሁሌ እኮ ነው ካፌ የምንገባው። እኔ ግን ከዛሬ በፊት ለመጨረሻ ጊዜ ካፌ ገብቼ ከሰው ጋር የተገባበስኩት የዛሬ 13 ዓመት ነው። ምን? የዛሬ 13 ዓመት? አንድ ሰውዬ ወዶኝ እንዲሁ ካፌ ለካፌ አንከራተተኝ ነበር። አጋጣሚው ይገርማል። ልክ የዛሬ 13 ዓመት በዚህ ወር ነበር ለመጨረሻ ጊዜ እዚሁ ካፌ ውስጥ ያገኘሁት። ተመዘዘ ሳምንቱን በታሪክ ውስጥ። እኔ እኮ ያኔ 3 ዓመቴ ነበር። እሺ ተጫውቺ በእናትሽ ፍራፍሬ። አንድ ቀን ታዲያ እዚቹ ያልሞተች ካፌ ቀጠረኝና ምን ታስቢያለሽ? መቼ ነው ይሄ የካፌ ወጫችን የሚቆመውና ተጠቃለን አብረን የምንኖረው? አንጋባም ወይ አለ። እሺ ፕሮፖዝ አረገልሽ? መጋባትን ምን አመጣው አልኩት። መጋባትን ምን አመጣው ማለትን ራሱ ምን አመጣው? ቆይ ልነግራችሁ አይደል? እቀጥርሻለሁ፣ ትመጫለሽ፣ ኬክ በወተትሽን ሰልቅጥ አድርገሽ ውጠሽ ትሄጃለሽ። ወንድ ልጅ ደጋግሞ ሲቀጥር ለምን ቀጠረኝ አይባልም ወይ አለኝ። ቃል በቃል እንዲህ ነው ያለኝ። ሂጅ ደፋር ነው እባክሽ። አዎ ደፋር ክፍታፍ ነገር ነበር። እኔ እኮ ኬክ ማበላሽ የኬክ መጋገሪያ ማሽን እንድትወልጅልኝ አይደለም፣ ጊዜን ሳታጠፊ ልጆቹ ለጅልኝ። ቆይ ጠብቀኝሽ ወልድልሃለሁ አልኩትና ቤት ሄጄ ለእናታችሁ ነገርኳት። ሐረግ መቼም ሲበዛ ኃይለኛና ደፋር ነው። አሳይኝ ካልደበደብኩት አለች። ደስ ሲል እባክሽ። ከዛ ቁጭ አልኩና አሰብኩና ወሰንኩኝ። ከሱ ጋር የተገናኘንበትን ቀን አስልቼ ለ6 ወር ያህል በሳምንት 3 ቀን የተገናኘንበትን ሲባዛ በወር 12 ቀን የተገናኘንበትን ሲባዛ በ6 ወር 72 ቀን የተገናኘንበትን 72ቱንም ቀን ስንገናኝ አንድ አይነት ኬክና ወተት ነበር የሚጋብዘኝ ማለት እንኳን ያስቸግራል። የሚያበላኝ ምን መብላት እንኳን እንደምፈልግ ሳይጠይቀኝ ነው ያንን ኬክና ወተት አምጡላት የሚለው። ብቻ ምን አለፋችሁ ሂሳቡን አሰላሁት። ስንት መጣ? ያኔ ኬክ 6 ብር ነበር፣ ወተት ደግሞ 3 ብር። 72 ቀን ሲባዛ የ6 ብር ኬክ እኩል ይሆናል 432 ብር። 72 ቀን ሲባዛ የ3 ብር ወተት እኩል ይሆናል 216 ብር ይመጣል። ተጠቅልሎ ሲደመር 648 ብር መጣ። ልክ ዛሬ እናንተን እንደቀጠርኳችሁ ደውዬ ቀጠርኩትና ለጠጥ ብዬ ተቀመጥኩ። እሺ ፍራፍሬ። የዛለት ማን እንደመከረው አላቅም። ታዞጂ አለ። ቆይ አዛለው አልኩት። ምን ይምጣልሽ አለኝ። ሂሳብ የሰራሁበትን ወረቀትና 648 ብር ጠረጴዛ ላይ ቁጭ አደረኩኝና ስማ እንኳን ልጅ የምትወልድ ሴት የኬክ ድፎ የመግዛት አቅም ያለ ሰው አይደለም።
ይብር እስከ ዛሬ እኔን የጋበስክበት ነው። ያውልህ በዚህ ብር የኬክ መጋገሪያ ማሽን ካገኘ ግዛበት። ከዛ ለኔ እጥፍ ድርብ አድርገ አትረፈ ትሸጥልኛለህ። እሺ አልኩትና በተቀመጠበት ጥዬው እብስ እና ዳምፕ አደረግሽው? ያን ጊዜ እጅ ስራ እየሰራው ሸጥ ነበር። 1 አመት ዳንቴል ሰርቼ ያጠራቀምኩትን ብር ነው የሰጠሁት። ግን ምንም አይቆጨኝም። ክብሬን አስመልሼበታለሁ። ምንም አያስቅም። ልክ ነሽ ፍሬ። ይሄማ ምንም አያስቅም። ብር አስረክቦ ክብር ማስመለስ የሆነ ሙድ የሌለው ነገር ነው። ይቅርታ ፍራፍሬ ሙች እኛ የተጋበዝንበትን ብር መልሰን ክብራችንን ነው የምናስመለስ። ያ ባለጌ እኔ ለጨዋታ ነው ያነሳሁት። ይሄው ከዛ ነው ዲኳንቺም ከየት ቤት አልተጋበሽ ባልም አላገባሽ። እኔ ፍሬ ገነት ዛሬ እኔ ጋባዥ አልፈልግም፣ እራሴ ጋብዛለሁ። ባሉም ቢሆን መምጣቱ አይቀርም። የት ሄድብኛል? እሺ ዛሬ እኛን የጋበሽበት ምክንያት መጋበዝ እንደምትችይ ለማሳየት ነው? እሱ እንኳን አይደለም፣ ልሰናበታችሁ ነው። ወዴት ልትሄጂ? የት ሄዳለሁ ነው? ወዴት ምን ሄደው? እና ልሰናበታችሁ ነው ማለት ምን ማለት ነው እንዴ? እናንተ ሰፈር ለቃችሁ ልትሄዱ አይደል? አንቺስ? እኔማ አብሬያችሁ አልሄድም። እስከ ዛሬ አብሬያችሁ የኖርኩት አይበቃም? ምን? ለምን? እንዴ አንቺ የት ልትኖሪ ነው? እዚሁ ሞጃ ሰፈር ውስጥ የራሴን ቤት እከራያለሁ። ዛሬ ከጠዋት የጀመርኩ የሚከራይ ቤት ስፈልግ ነው አልኩት። ሰፈሩ ሁሉ ሲነሳስ ሌላ ያልፈረሰ ሰፈር ፈልጌ መሀል ከተማ ያለ ቤት እከራያለሁ። ለምን? የራሴን ኑሮ መኖር የለብኝም እንዴ? ሰላም እናንተን እየተከተልኩ ኑሯችሁን ሳደምቅ ማርጀት አለብኝ። እድላዊትስ? እድላዊት ምን ማን ያሳድጋታል? አባት አላት። እናቷም ከ1 አመት በኋላ ተመልሳ ትመጣለች። የማሚስ አደራ? አደራውን ተቀብዬማ እናንተን አሳደኩችሁ። አሁን እናንተ ታናሽታችሁን ለማሳደግ ታንሳላችሁ። እኔ ደግሞ የራሴን ኑሮ ልኑር። ማን ነው ግን የመከረሽ? ማን ይመክረኛል ደግሞ? ይኸውልሽ ሰላምዬ፣ ሰውን ሰው አይመክረው እድሜው ነው እንጂ። ተነሱ በቃ ወደ ቤት ነው። አንቺ ከሌለሽማ እኔም የትም አልሄድም። ዛሬ ጠዋት ራሱ አንቺ ስለሌለሽ እድላዊ ስታለቅስ እኔና አባባ እያገዝና ስናለቅስ ነበር። በይ በቃሽ ባሽን ጥረጊ። እኔ እኮ ፍሬ ገነት ራሷን ቻለች ብላችሁ ትደሰታላችሁ ብዬ ገምቼ ነው እንጂ እንዲህ በእንባ መለየት ካለማ እዛው ቤታችን ይቻላል። ሶፊያ ሂሳብ አምጡልን። ማነው እስኪ? ይኸው እኮ ሂሳቡ። ምንድናት እቺ ብጫቂ ወረቀት? ደረሰኝ ናት። አሁን ሁሉ ነገር በደረሰኝ። ደረሰኝ የማይሰጡ ከሆኑ እንዳይከፍሉ ይላል። ያውልሽ ግድግዳው ላይ። አንቺ ለካ የዛሬ 13 አመት ባት ባልተወለደበት ጊዜ ነበር ይሄ ከማጋጋሪያ ማሽን የገዛሽ። በይ ከፈይ። አይ በቃ እንግዲህ ተናገርኩ። ደግሞ ማሾፊያ አድርጋችሁ ልትሰናብቱ ነው። ስንት ይላል ሂሳቡ? 112 ብር። ምን ስንት? እንዴ ይሄን ያህል ምን በልተን ነው? 2 ማኪያቶ፣ 1 ሻይ፣ 1 ቺፕስና 2 ኬክ እኮ ነው ስልክት ያደረግነው። ጉድ ፈላ። እኔ 100 ብር ብቻ እኮ ነው ይዤ መጣሁት። በቃኛ እንሞላለን። የቀረውን ንፈልኝ እንሂድ። ባትጋበዙስ ቢቀር እንዴ? ሐረግ ለጸጉር መስሪያ እያለች ከምትልክልኝ ቆጥቤ ያስቀመጥኩትን ብር እኮ ነው አፍንጫዬን ይዞ ያስተፉኝ። 100 ብር ትላለህ? ይሄን ነበር እንጂ የኬክ መጋገሪያ ማሽን መግዛት። አሳቁ እናንተማ ምን አለባችሁ? ምን አደረኩሽ ፍሬ ገነት? ምን በደልኩሽ? እውነቱን እንድትነግሪኝ ፈልጋለሁ። እውነቱን እኮ ነገርኩ ሐማረ። እኔስ የራሴ ህይወት መኖር የለብኝም እንዴ? ኖሪ። ግን እንዲህ ሰማይ ሊደፋብኝ ላይ እንደ ጉም ጥልጥል ባለበት ወቅት ለምን ጥልሽ ትሄጃለሽ? ጥያችሁ እኮ አልሄድኩም። መርቃችሁ እንድትሸኙኝ ነው የምፈልገው። እኮ ልጆቼን አላቃቸው። አንቺ ነሽ የምታውቂያቸው። ቤቱንም አላውቀው። ዛሬ እንኳን ዞር ብትይ ቤቱም ልጆቹም ሊበሉኝ ደረሱ። ያንተ ቤት እኮ ነው አማረ። ልጆቹም አንተ የወለድካቸው ናቸው አይደሉም? ያንቺ ናቸው አማረ። ልጆቹን የወለድካቸው ከእህቴ ከሐረግ እንጂ ከኔ አይደለም። ግዴታ ያለብኝ አታስመስለው እንጂ። ግዴታማ አለብሽ። ማን ነው የሚያስገድደኝ? ጸባይ ያስገድድሻል። ሰው በጸባይ ይለመናል እንጂ አይገደድም። ለምኑኝ ነው? ለምኑኝ አይደለም። ታውኝ ኑሮዬን ልኑርበት ነው። ምን ነው ኑሮ ያበዛሽ? ልታገቢ ነው እንዴ? እና ያህል ቆይ ማግባትስ የለብኝም? ንገረኝ። ባል ሳላገባ ወደ አፈር መግባት አለብኝ? ማን እንደሱ አለሽ? አንተ ራስህ ና። መቼ ነው እንደሱ ያልኩሽ? እኔ አፈር ብዬሻለሁ? ያው እንደማለት ነው። እዛ የምትሰራው ቤት ጋር ሂጂና ተቆጣጠሪልኝ አልክ። ሄጄ አየሁት። እንዲህ በጣም ሩቅ
ነው። ሩቅ የሚለው ቃል ራሱ አይገልጸውም። ሩቅ እንደው አንጫ ቆረር ነው የምልህ። አዎ ሩቅ ነው። የከተማው ጫፉ ላይ ነው ብያለሁ። ሰፈሩን አጠናሁት። የሰው ዘር ያለበትም አይመስልም። ሁሉም በሩ ዘግቶ ይኖራል። የሰው ዘር አለ። ወንድ የሚባልም የለም። የምን ወንድ? ምን አይነት ወንድ ነው አንቺ የፈለግሽው? እንዴ ባል የሚሆን ወንድ ነው? ምን አደረኩኝ ይሄን ያህል? ቆይ ምን አጠፋሁኝ እኔ? እንዴ ብዬ ደግሞ በዚህ እድሜ ገዳም ልግባ? ገዳም? ቆይ አንተ ገዳም ነው የምትመኘው በዚህ እድሜ? እዚህስ ኖረሽ መች አገባሽ ፍሬ ገነት? አንድ ቀን የሚሆነኝን ወንድ አግኝቼ አገባለሁ ማለትም እኮ ትልቅ ተስፋ ነው። ማግባት ካለብኝ ደግሞ ከመሃል ከተማ መውጣት የለብኝም አማረ። ወንዶች የሚንቀሳቀሱበት አካባቢ መቆየት አለብኝ ነው የምልህ። ይሄን ያህል ወንድ በጣም ያስፈልግሻል ማለት ነው? አይ እንግዲህ ግልጽ ሆኜ ስለነገርኩ ነገሩን በሌላ አታርጉም። ወንድ ሳይሆን ባል ነው የምፈልገው አልኩ። አብሬያችሁ ከሄድኩኝ ባል የማግባት ተስፋዬ ያከትምለታል በቃ። ስለዚህ አብሬያችሁ አልሄድም ነው የምልህ። ወስኛለሁ በቃ አታስጨንቀኝ አማረ። ወሰንሽ? አዎ ወስኛለሁ። ይሄን ያህል ደግሞ ክፉ አታድርገኝ እንዴ። እዚህ የሚያገባኝ ቢጠፋ የሚያዋራኝ ሞልቷል። እዚህ እኔ ባላገባ ሴቱ ሲያገባ ያለውኝ እጽናናለሁ እንዴ። ጠፈፍ እንዳልኩ ኖሬ እንድሞት ተፈርዶብኛል። ይሄን ያህል ምንድነው እሱ? ምን በበደልኩ ነው? ቆይ እንዲህ ከከተማ ወጥቼ የምሽቀነጠረው? በቃ ተይው፣ እውነትሽን ነው። ራስ ወዳድ የሆንኩት እኔ ነኝ። ከዚህ በኋላ ስለኛ ማሰብ የለብሽም። ፈጣሪ እንዳደረገ ያደርገናል። የራስሽን ኑሮ ኑሪ። ሃሎ እማዬ፣ ነይ እየመጣሽ ነው? ኧረ እኔ አላለቀስኩም። ነይ በቃ ቅድም ፈልገዋለሁ ያልሽውን ዕቃ ውሰጂው። የምን ዕቃ? ወስጄ አሳድገዋለሁ ያልሽውን ነዋ። አዎ በቃ ውሰጃት፣ ሰጥቼሻለሁ። ነይማ። እናቱ የሞተችበትም እናቱ ገበያ ሄደችበትም እኩል ያለቅሳል አሉ። እኔም አላለቀስኩ። ይሄን ሁሉ ዓመት የራሴን ትዳር መመስረት ትቼ የሰው ትዳር ሳሙቅ። የአፍሪካ ሀገራት ሰላም፣ ሰብአዊ ደህንነትና ፍትሃዊ ልማትን ለማረጋገጥ በበለጠ ቁርጠኝነት ሊንቀሳቀሱ እንደሚገባ አሳሰቡ። በአህጉሪቱ እየታዩ ያሉ ሰብአዊና ሀገራዊ ግጭቶችን ለመፍታት የት አላችሁ? የመልካም አስተዳደር መስፈን የት አለ አባት አንተ? አያቴ ነፍሴ ዛሬ ደግሞ አልሳምም እንዴ? እስኪ ዞር በልልኝ አባ። አንገቴ ስራ ተሳመኝ ብያለሁ። ምናምን ይሳመት ሄደ አቤት አንጀቴ ውስጥ ገብቶ ለመጎዝጎዝ ነው። እናመሰግናለን አያቴ ራታችንን ስላመጣሽልን። ጀርባሽን ደግሞ በቅባት አሽልሻለሁ። ዞር በልልኝ እባክህ። እናንተ ለወዳችሁ ነው የምትፈልጉት። የት አለ አባቱ? እድላዊትን እያለበሰ ያቺ ፍሬ ገነት እስካሁን አልተመለሰችም አለች። ከሰላም ጋር ሱቅ ወተት ሊገዙ ሄደው ነው። ምግቡን ከፈትከው? እንደው ሳትወልድ ብላ ነው መቼም። እራቱን ያመጣሁት ለቤተሰቡ በሞላ ነው። እስኪ ሰው ቀረብኝ ወቅ አባቡ። መርዝም ቢሆን እንዲህ ተንቀልቅለህ ብቻህን በልተው ሞተ ነበር። መርዝ እንደሚጣፍጥ ከሆነ ድብን ያድርገኝ። ትቀልጃለሽ? አንቺ ሰርተሽ ካላመጣሽልን የፈረንጅ ምግብ ከየት እናገኛለን? መጣሽ እማዬ። እቺ እድላዊት ልብሶቿና የምትበላበትና የምትጠጣበት ዕቃ በሙሉ የያዘው ሻንጣም ይኸው፣ ሌላ 2 ሻንጣም አለ ይዤው መጣሁ። በጉባኤው ላይ ከ15 በላይ የአፍሪካ ሀገራት ለአንድ ልጅ ሁሉ ጓዝ ምንድን ነው? አንድ ፊቱን ጨርሰሽ አይደለም እንዴ የምትወስጃት? ነው እሱማ። በጉባኤው ላይ ባቀረቡት ጽሑፍ እኔ የምለው ግን እንደው ኃይለማርያም ደሳለኝ እንዳሉት እውነት ልውሰዳ? እኔ ምንም አማራጭ የለኝም። ውሰጃት። የት ነው የምትወስጃት? ያን ነው የምትወስጃት? አንተ አርፈህ የማይናገረውን እህል ብላ። በኋላ ግን አማረ
ሐሳቤን ቀየርኩ። ናፈኩ ብትል ከኔ ጋር ነው የምትጣለው አለሽ። ግን አንድ ነገር ወጥ ምንድነው እሱ? እኔንም አብረሽ ነው የምትወስጂ። ምን ላደርግ አላውቅ። ወስደሽ አሳድጊ ወይ ብቻ ከዚህ ውሰጂ። አይ እንዲህ አይነት ቀልድ አልወድም አማረ። ኧረ ቆይ እኛ የማናውቀው ምን የንግድ ድርድር እየተከናወነ ነው ያለው እዚህ ቤት? እድላዊትን አሳድጊያት ብሎ ሰጠኝ። ስንት ሸጠልሽ? ወድ ባለጌ ሽያጭ አይደለም ስጦታ ነው። ደግሞ እሷን ብቻ ሳይሆን ራሴንም ነው የሰጠኋት። እኔ እድላዊትን ብቻ ነው የጠየቅኩት። ምርቃት አልፈልግም። ኧረ መጣው። ቆይ እኔም ልብስ ተነጋግራችሁ እየቀለዳችሁብኝ ነው አይደል? እኔ እየቀለድኩ አይደለም። ፍሬገነት አዲሱ ቤት ስንገባ አብራን እንደማትሄድ ነግራናለች። እንኳን እሷ ሄዳ እያለችም ልጆቹንም ኑሮውንም አልቻልኳቸው። ምን ሆንኩ ብላ ነው አልሄድም ያለች? እሷ ደግሞ በቃ ወንድ ፈልጋለሁ ባል የሌለበት ሰፈር አልሄድም አለች። አፈርት ብላ ባል የሌለበት ሰፈር አልሄድም አለች። አዎ ምን ስለሆንኩ ብዬ ነው በግዳጅ ገዳም የምገባው አለች። ባል የሌለበት ገዳም የተባለው እናንተ ቤት ሰርታችሁ የምትሄዱበት ሰፈር መሆኑ ነው? ነው ባል የሌለበት ሰፈር ነው። እሱማ እውነቷን ነው። እንኳን ባል ወፍ የለበት። ወፍ ደግሞ ለምኗ ነው? ማማ ደግሞ ጨዋታውን ነው የምልሽ። አሁን ቁም ነገሩ የእሷ አለመኖር ነው። እሷ ኖረችም አልኖረችም ግን እኔ ለሁሉ ነገር ግራ መጋባቴና እንግዳ መሆኔ ነው ችግሩ። ገና የተወለደች ወፍ የሆንኩ ነው የሚመስለኝ። የተወለደች ወፍ ታውቅ የለም ገና ክንፍ ማቆጥቆጥ የጀመረች። አይ እኔ ሰው እንጂ ወፍ አዋልጄ አላውቅም። ስለ ወፍ ክንፍ በምን አውቃለሁ? በቃ ሁሉንም እርሺው። ኑሮ አቃተኝ ነው የምልሽማ። እጄን ሰጥቻለሁ እኮ ነው የምልሽ። ተማርኬያለሁ። ታዲያ እኔ ምርኮኛ ሰብሳቢ ነኝ ወይ? ውሰጂ በቃ። እኔ ከአንቺ ጋር መኖር ነው የምፈልገው። እኔ ይሄን ያህል ምንድን ነኝ? የስደተኛ ማረፊያ ነኝ? እርዳታ ሰጪ ነኝ ወይስ መጦሪያ ቤት? ምንም ሁኚ ብቻ ልጅህን ላሳድግልህ ብለሽ ጠይቀሽኛል አይደል? እኔ ደግሞ እኔን ልጅሽንም ጨምረሽ ውሰጂና አሳድጊ ነው የምልሽ። ምን እየሆንክ ነው እንዲህ እያደር እንደ ካሮት ቁልቁል የምታድገው? እንኳን ችግሬን አውቅሽ። ኑሮ ሽቅብ ሲያድግ ታዲያ እኔ ወዴት ልደግ? ለዚህ ሁሉ ተጠያቂዋ ደግሞ አንቺው ነሽ። ደግሞ እኔ ምን አድርጌ ቁልቁል አሳደግኩ? አማረ የሚል ስም አወጣሽልኛ። ስሙም ሹፈት ብቻ ሆኖብኝ ቀረ። ይኸው ምንም የሚያምርብኝ ነገር ጠፋ። በልቼ ያምርብኝ፣ ለብሼ ያምርብኝ፣ አልቅሼ ያምርብኝ። ተናግረህ አምርብህ፣ ሰርተህ አምርብህ፣ ልጆችን አላሳደግ ወይኔን አልጦርክ። አማራ አልሽኛ። ሁሉንም ስሜ ጠራርጎ ወሰደው። አባ እኔስ አባ እኔ ከአባ ከማን ጋር ልኖር ነው አባ? እኔም ምለው አባቡ ድላዊትና አማረን እማማቴነሽ ሊያሳድጓቸው እየወሰዷቸው ነው ያለው እውነት ነው? አቤት ይሄኔ ገንዘብ ወይ የሚበላ ቢሆን እንደ ወሬ ፈጥኖ አይደርሳችሁም ነበር። አንተ ጥሩምባ አባቡ። እኔስ አባ እኔ ከማን ጋር ልኖር ነው? አቤት አራችሁ እንደው ከምኔው አድርሶ ጥሩምባህን ነካ? የምን ጥሩምባ? ወሬህን ነዋ። እቴነሽ ጋር ልንሄድ ነው ብሎ ከንፋስ ፈጥኖ ጥሩምባህን መንፋት። ኧረ እኔ ጥሩምባውን አልነፋውም እንዴ። ስልክ ነው የደወልኩት። ያው ነው ዘመን አመጣሽ ጥሩምባ መንፊያ ነው እሱም ቢሆን። ምን አስደወለ? የቴል መሰናበት የለብኝም እንዴ? አንተ ራስህም አትሄድም አባባ። 18 ዓመት አልፏል። እንደዛ ከሆነማ አንተም አትሄድም አባባ። 49 ዓመት አልፏል። ቆየት ነው የምትሄድ? እማማ ጋር ማንም አይሄድ። ወዲህ በሉ ድላይ ከፈለጉ ትልልቆቹን ይዘው ሄዱ። ልቀቂ። ምን ያገባሻል አንቺ? ፍሬገነት ለምን አያገባኝም? የእህቴ ልጅ ባልወልዳትም ልጄ ናት። በዛ ላይ ደግሞ የእናታቸው አደራ አለብኝ። ይልቀቁ። እልፍ ወዲያ ሂጂና ዘባልሽን ፈልጊ። ኧረ ባለፈው ስትታገሉ እንደቀደዳችሁት ፎቶ ልጅቷንም እንዳትቀዷት። ልቀቂያት ነው የምልሽ አንቺ ሰው። ልቀቂያት። ድላይት ለኔ ልቀቂያት ማማ። አንቺ ፍሬገነት በኋላ ጆን ትገነጣጥሏት አለ። ወላችሁ ልቀቋት። ልቀቁ ብያለሁ። ሁላችሁ ዞር በሉ ከልጄ ላይ
ቆመች ድራማን ታሪክ የኖሩላችሁ ተዋንያን ሙሉዓለም ታደሰ፣ አለማየሁ ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ መሰረት ሕይወት ነበሩ። የቴክኒክ ባለሙያ ረድላ መሐመድ፣ ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች